መጽሐፈ ሄኖክ ምዕራፍ 1 ክፉዎችንና ዝንጎዎቹን ለማራቅ በመከራ ቀን ይገኙ ዘንድ ያላቸውን ምርጦችንና ጻድቃንን እንደባረከ የሚናገረው የሄኖክ ቃል በረከት። ሄኖክም ተናገረ እንዲህም አለ። ከእግዚአብሔር ዘንድ የሆነ ጻድቅ ሰው ዓይኖቹ ተገልጠው ሳለ መላእክት ያሳዩኝን በሰማያት ያለ ቅዱስ ራእይ ያይ ነበር። ከእነርሱም ሁሉን ሰማሁ፣ እኔም የማየውን አወቅሁ። ለዚህም ትውልድ አይደለም፣ ነገር ግን ለሚመጣው ለሩቅ ትውልድ ነው። ስለ ተመረጡት ተናገርሁ። ስለ እነርሱም በምሳሌ እንዲህ አልሁ። ቅዱሱና ገናናው የዓለም ፈጣሪ ከማደሪያው ይወጣል፣ ከዚያም በደብረ ሲና ተራራ ላይ ይቆማል። በሰፈሩ ይታያል፣ በኃይሉም ጽናት ከሰማይ ይገለጣል። ሁሉም ይፈራል፣ መላእክትም ይነዋወጣሉ። እስከ ምድር ዳርቻም ድረስ ፍርሃትና ታላቅ እንቅጥቅጥ ይይዛቸዋል። ረጃጅሞች ተራሮች ይደነግጣሉ፣ ረጃጅም ኮረብታዎችም ዝቅ ይላሉ። ከትኩሳቱም የተነሳ እንደ አደሮ ማር ይቀልጣሉ። ምድርም ትሰጥማለች፣ በምድርም ላይ ያለ ሁሉ ይጠፋል። ፍርድ በሁሉም ላይ በጻድቃንም ሁሉ ላይ ይሆናል። ለጻድቃን ግን ሰላምን ያደርግላቸዋል፣ የተመረጡትንም ይጠብቃቸዋል። ለእነርሱም ይቅርታ ይደረግላቸዋል። ሁሉም የአምላክ ገንዘቦች ይሆናሉ፣ ይከናወናሉ፣ ይባረካሉ። የአምላክም ብርሃን ይበራላቸዋል። ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጎዎችንም ያጠፋቸዋል። ኃጥአንና ዝንጎች ፈጽመው በእርሱ ላይ ስላደረጉት ሁሉ ሥጋዊውን ሁሉ ይወቅሳል። በሰማይ የሚኖሩ ብርሃናት መንገዳቸውን እንዴት እንደማይለውጡ፣ ሁሉም እንደሚወጣና እንደሚገባ፣ ሁሉም በየዘመኑ እንደተሠራ ከሥርዓታቸውም እንደማይተላለፉ በሰማይ ያለውን ሥራ ሁሉ ተረዱ። ምድርን ይዩአት፣ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በእርሷ ላይ ከሚሠራው ሥራ የተነሣ የሚታይ የአምላክ ሥራው ሁሉ እንደማይለወጥ አስተውሉ። በጋውን ክረምቱንም እዩት። ምድር ሁሉ ውሃን እንደተመላች ደመናውና ጤዛውም ዝናቡም በእርሷ ላይ እንደሚያርፉባት ተመልከቱ። ከአረጀው ጀምሮ አዲሱ እስከሚመጣ ድረስ ለ2 እና ለ3 ዓመት ከሚቆዩትና ከማይረግፉት ከ14 ዛፎች በቀር ዛፎች ሁሉ ደርቀው ቅጠሎቻቸውም ሁሉ ረግፈው እንዴት እንደሚታዩ ተረዱ። እዩም፣ ዳግመኛም ፀሐይ በምድር ላይ አስቀድሞ እንደሚጸና የበጋውን ወራት ተረዱ። እናንተ ግን ስለ ፀሐይ ዋይ ጥላና መጠለያ ትፈልጋላችሁ። ምድርም ከሐሩሩ ትኩሳት የተነሳ ትቃጠላለች። እናንተ ግን ስለ ዋይዋ ምድርንና ድንጋይዋን መርገጥ አትችሉም። ዛፎች በቅጠል ልምላሜ እንዴት እንደሚሸፈኑና እንደሚያፈሩ ተረዱ። ስለ ሁሉም አስተውሉ። ለዘላለሙ ሕያው ሆኖ የሚኖር እርሱ እነዚህን ሁሉ እንደፈጠረላችሁ እወቁ። በየዓመቱ የሚሆነው ሥራውም በፊቱ ነው። ፍጥረቱም ሁሉ ለእርሱ ይገዛሉ፣ አይለወጡምም። ነገር ግን አምላክ እንደሠራው ሁሉ እንዲህ ይደረጋል። ባሕሮችና ፈሳሾችም አንድ ሆነው ሥራቸውን እንዴት እንደሚፈጽሙ እዩ። እናንተ ግን አልታገሳችሁም፣ የጌታንም ትእዛዝ አላደረጋችሁም። ነገር ግን ተላልፋችሁ በረከሰች አፋችሁ በገናናነቱ ላይ ታላላቅና የጽኑ ቃላትን አማችሁት። እናንተ ልበ ድንጋዮች ሰላም አትሆኑላችሁም። ስለዚህም እናንተ ዘመናችሁን ትረግማላችሁ፣ የሕይወት ዘመናችሁንም ታጣላችሁ። የዘላለም መርገምም ይበዛል፣ ይቅርታም አይሆንላችሁም። በዚያም ወራት በዘላለም ርግማን ለጻድቃን ሁሉ ሰላማችሁን ትሰጣላችሁ። ኃጥአንም ዘወትር እናንተን ይረግማሉ፣ እናንተም ከኃጥአን ጋር በአንድነት ትኖራላችሁ። ለተመረጡ ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል፣ እነርሱም ምድርን ይወርሷታል። ለእናንተ ለዝንጎች ግን ርግማን ይሆንባችኋል። ያን ጊዜም ለተመረጡት ሰዎች ጥበብ ይሰጣቸዋል፣ እነርሱም ሁሉ በሕይወት ይኖራሉ። በመዘንጋትም ቢሆን ወይም በትዕቢት ዳግመኛ አይበድሉም።
ነገር ግን ጥበብ ያላቸው ለእርሱ ይገዛሉ፣ ዳግመኛም አይበድሉም። በሕይወት ዘመናቸውም ሁሉ አይፈረድባቸውም። የሕይወት ዘመናቸውን ቁጥር ይፈጽማሉ እንጂ በመቅሰፍትና በመዓት አይሞቱም። ሕይወታቸውም በሰላም ይበዛል። የደስታቸው ዓመታትም በሐሴትና በዘላለም ሰላም በሕይወታቸው ዘመን ሁሉ ይበዛሉ።